ሰላም አድማጮች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ይህንን ፕሮግራም መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ ከእናንተ ጋር ተገናኘን። የዕለተ ሰኞ የሐምሌ 27 2018 ዕለቱንና ምሽቱን የተሰሙ አርሰናልን ብቻ የተመለከቱ አዳዲስና ወቅታዊ የዝውውር መረጃዎችን ይዤላችሁ ቀርብ ያለው። በምሽቱ የመረጃ ሰዓታችን በተለይም ደግሞ በዋነኝነት የሁለት ተጫዋቾችን የዝውውር ጉዳይ የምንመለከት ይሆናል። ቀዳሚ የምናደርገው የቪኒሸስ ጁኒየርን የዝውውር ጉዳይ ነው። የአርሰናሉ ዋና አሰልጣኝ ሚኬል አርቴታ ከቪኒሸስ ጁኒየር ጋር በቀጥታ እንደተነጋገረ እየወጡ ያሉ መረጃዎችና ዘገባዎች ያሳያሉ። ከዚህም በተጨማሪ የተጫዋቹ ወኪል በማህበራዊ ገጹ ላይ ወደ ለንደን በረራ እንደሚያደርግ አስታውቋል። እንደዚሁም ደግሞ ቪኒሸስ ጁኒየር ወደ ሪያል ማድሪድ ልምምድ እንደተመለሰ እየተገለጸ ይገኛል። አርቴታ ከቪኒሸስ ጁኒየር ጋር በቀጥታ የተነጋገረባቸው ጉዳዮች ምንድን ናቸው? የተጫዋቹ ወኪልስ ወደ ለንደን በረራ የሚያደርግበት ምክንያት ምንድን ነው? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ቀጥሎ ደግሞ የምንመለከተው የብሩኖ ጊማሬሽን የዝውውር ጉዳይ ነው። አርሰናል ለኒውካስል ዩናይትድ ያቀረበው የዝውውር ጥያቄ ውድቅ ከተደረገ በኋላ በርካታ የአርሰናል ደጋፊዎች የተለያዩ ጥያቄዎችን እያነሱ ይገኛሉ። ነገር ግን እንደ ፋብሪዚዮ ሮማኖ፣ ቤን ጃኮብስ ያሉ ትላልቅ ጋዜጠኞች እንደዘገቡት ከሆነ የአርሰናል ደጋፊዎች ምንም አታስቡ፣ የጊዜ ጉዳይ ነው እንጂ ብሩኖ ጊማሬሽ ለአርሰናል ይፈርማል የሚሉ መረጃዎችን ይዘው እየወጡ ይገኛሉ። ከዚህም በተጨማሪ ደግሞ ተጫዋቹ አርሰናልን ሲቀላቀል ሊለብስ የሚችለው የማሊያ ቁጥርም እየተዘገበ ነው የሚገኘው። ተጫዋቹ በአርሰናል ቤት የስንት ቁጥር መለያን ይለብሳል? ተጫዋቹስ መቼና በየትኛው ቀን ለአርሰናል ፊርማውን ያኖራል? ይህንንም ጉዳይ በዛሬው ፕሮግራማችን ላይ በስፋት እንመለከተዋለን ማለት ነው። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ ከእኛ ጋር አብራችሁ መቆየት ብቻ ነው። ወደ መጀመሪያው ጉዳያችን ስናልፍ የምናገኘው የቪኒሸስ ጁኒየርንና የአርሰናልን የዝውውር ጉዳይ ነው። እንግዲህ የዚህ ተጫዋችንና የአርሰናልን የዝውውር ጉዳይ መስማት ከጀመርን አንድ ሳምንት ተቆጥሯል። ትላልቅ የመረጃ ምንጮችም መካከለኛ የመረጃ ምንጮችም ቪኒሸስ ጁኒየርና አርሰናልን በተመለከተ የተለያዩ መረጃዎችን ይዘው እየወጡ ይገኛሉ። ዛሬ ደግሞ ቲም ቶክ የቪኒሸስ ጁኒየርን የአርሰናልን የዝውውር ጉዳይ በተመለከተ አንድ መረጃ ይዞ ወጥቷል። ግራም ቤይሊ ነው የመረጃው ባለቤት እና እንደ ቲም ቶክ ዘገባ ከሆነ የአርሰናሉ ዋና አሰልጣኝ ሚኬል አርቴታ ከቪኒሸስ ጁኒየር ጋር በቀጥታ ውይይቶችንና ንግግሮችን እንዳደረገ ነው ቲም ቶክ በዘገባው ላይ ያስነበበው። ያው በኦንላይን ፕላትፎርም ምናልባት በቪዲዮ ኮል አሊያም ደግሞ በስልክ ንግግር እንዳደረጉ ይታመናል እና አርቴታ ወደዚህ ተጫዋች ዝውውር እንደገባበትና ቪኒሸስ ጁኒየርን በቀጥታ እንዳነጋገረው ነው እነዚህ የመረጃ ምንጮች እየዘገቡ ያሉት። ታዲያ በርካቶች ቪኒሸስ ጁኒየርና አርቴታ የተነጋገሩት ነገር ምንድን ነው የሚሉ ጥያቄዎችን እያነሱ ይገኛሉ። እንደ በርካቶች እምነት ከሆነ አርቴታ ከቪኒሸስ ጁኒየር ጋር በተነጋገረበት ጊዜ ያነሳቸው አንኳር ነጥቦች አሉ። በአርሰናል እሱን ለምን እንደፈለገው፣ ከዚህም በተጨማሪ በየትኛው ቦታ ላይ ሊያጫውተው እንደሚፈልግ፣ በቪኒሸስ ጁኒየር ላይ ምን ለመስራት እንዳሰበ፣ ከዚህ ተጫዋች ጋር ለምን ያህል ርቀት አብሮ ሊጓዝ እንደሚችልና ቪኒሸስ ጁኒየር ወደ አርሰናል ቢመጣ ምን ነገሮችን ሊያገኝ እንደሚችል በዝርዝር ከቪኒሸስ ጁኒየር ጋር ተነጋግሯል የሚሉ መረጃዎችና ዘገባዎች እየወጡ ይገኛሉ። ምናልባትም ደግሞ አርቴታ ወደ ተጫዋቾች ዝውውር ሲገባ ይህ የመጀመሪያው አይደለም። ከዚህ በፊትም የዴክላን ራይስ ዝውውር በተፈጸመ ጊዜ በተለይም ሚኬል አርቴታ ለዚህ ዝውውር ትልቁን አስተዋጽኦ እንዳበረከተ ሲነገር ነበር። እንደውም ራሱ ዴክላን ራይስ ከአርቴታ ጋር ውይይት እንዳደረጉም ጭምር ተናግሯል። አሁን በቅርቡ ከጥቂት ቀናት በፊት አርሰናልንም የተቀላቀለው ግሪካዊ ተጫዋች ዞሊስ ለአርሰናል ፊርማውን ካኖረ በኋላ ሲናገር ከአርቴታ ጋር ለአንድ ሰዓት የቆየ ወይም ለአንድ ሰዓት ያህል እርዝማኔ የነበረው ውይይትና ንግግሮችን አድርገናል እና ሁሉም ንግግሮቻችን ፖዘቲቮች ነበሩ። ከኔ ጋር ምን መስራት እንደሚፈልግ፣ እኔን ለምን ማስፈረም እንደፈለገ እያንዳንዱን ነገር በዝርዝር ነግሮኛል የሚል ሀሳብ ሰጥቷል እና ምናልባትም ደግሞ በተለይም የአርቴታ ወደዚህ ዝውውር መግባትና አርቴታ ከቪኒሸስ ጁኒየር ጋር ንግግር ማድረጉ
አርቴታ ከዚህ ተጫዋች የሚፈልገውን ነገር በግልጽ ለተጫዋቹ እንዲያስረዳው ምክንያት ሆኗል የሚሉ በርካታ ጉዳዮችና መረጃዎች እየተሰሙ ይገኛሉ ማለት ነው። አርቴታ እንግዲህ ከቪኒሲየስ ጁኒየር ጋር በቀጥታ እንደተነጋገረ እየወጡ ያሉ መረጃዎች ያሳያሉ። ከዛ ውጪ የተጫዋቹ የወኪል ኤጀንሲ ሮክ ኔሽን በተለይም ደግሞ የሮክ ኔሽን ኃላፊ የሆነው የቪኒሲየስ ጁኒየርም ወኪል ነው ሚኬል ወደ ለንደን በረራ እንደሚያደርግ በሶሻል ሚዲያ የማህበራዊ የትስስር ገጾቹ ላይ ይፋ ካደረገ በኋላ በርካታ ሰዎች የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ። ለምንድን ነው የተጫዋቹ ወኪል ወደ ለንደን በረራ የሚያደርገው የሚሉ በርካታ ጥያቄዎቻቸውንም አንስተዋል። ያው ግልጽ ነው። ከዚህ ቀደም ስንሰማ እንደነበረው መረጃ ከሆነ በተለይም ደግሞ በአርሰናልና ማለትም ደግሞ አርሰናልን በመወከል አንድሪያ ቤርታ ከተጫዋቹ ወኪሎች ጋር ንግግሮችን ሲያደርግ እንደነበረ ትላልቅ የመረጃ ምንጮች ሲዘግቡ ቆይተዋልና በተለይም ዚ አትሌቲክ እንደዘገበው ከሆነ የተጫዋቹ ወኪሎች ከአንድሪያ ቤርታ ጋር ንግግር እንዳደረጉ ስንሰማ ቆይተናል። አሁን ደግሞ የተጫዋቹ ወኪል በተለይም ደግሞ በእንግሊዝ በሚኖረው ቆይታ ከአንድሪያ ቤርታ ጋር እንዲሁ ደግሞ ከአርሰናሎች ጋር የበለጠ ንግግሮችን ሊያደርግ እንደሚችል ነው በርካቶች እየዘገቡ የሚገኙትና አርሰናል በዚህ ተጫዋች ዝውውር ላይ ምን ያህል እንዳመረረ የምርም ደግሞ በዚህ ተጫዋች ላይ ፍላጎት እንዳለውና ተጫዋቹን ለማስፈረም አሁንም ጠንከር ያሉ እንቅስቃሴዎችን እያደረገ እንደሚገኝ እየወጡ ያሉ መረጃዎች ያሳያሉ። በተለይም አሁንም ቢሆን በአንድሪያ ቤርታ በአርሰናሉ ስፖርቲንግ ዳይሬክተርና በተጫዋቹ ወኪሎች መካከል ጠንከር ያሉ ንግግሮች ከዚህም በኋላ ይደረጋሉ ተብሎ ይጠበቃል። ምክንያቱም ተጫዋቹንና ወኪሎቹን የማሳመን የመጀመሪያ ትልቁ ስራ ነው። እንደውም ከአንድ ቀን በፊት ሮክ ኔሽን የተጫዋቹ የወኪል ኤጀንሲ የምትሰሙትን ነገር በሙሉ አትመኑ፣ ፌክ ኒውሶች እየበዙ ነው የሚል መግለጫም ጭምር አውጥተው ነበርና ስለዚህ ራሱ የተጫዋቹ የወኪል ኤጀንሲ የሚያወጣቸው መረጃዎች ካሉ እነዛን በደንብ መከታተል ይኖርብናል። ያው ተጫዋቹ ዛሬ በሪያል ማድሪድ የልምምድ ማዕከል ተገኝቷል እና ሪፖርትም አድርጎ ልምምድ መስራት ጀምሯል ከአሰልጣኝ ጆዜ ሞሪኖ ጋር። በቀጣይ ንግግሮች ይደረጋሉ ተብሎ ይጠበቃል። በተለይም ደግሞ ሁለቱን አካላት ባላስማማቸው የሬንዋል ቦነስ ከዚህ በተጨማሪ ደግሞ በተጫዋቹ የደሞዝ ክፍያና የምስል መብት ጉዳይ ላይ ንግግሮች ይደረጋሉ ተብሎ ይጠበቃል። በተለይ የምስል መብትን በተመለከተ ሪያል ማድሪድ ለቪኒሲየስ ጁኒየር ያቀረበለት 100% የምስል መብት አይደለም። በአንጻሩ ደግሞ ቪኒሲየስ ጁኒየር ልክ እንደ ኬሊያን ኤምባፔ ሁሉ እኔም 100% የምስል መብት እንዲሰጠኝ ይፈልጋለሁ ብሏል። ኬሊያን ኤምባፔ እንደምታውቁት በሪያል ማድሪድ 100% የምስል መብት የሚያገኝ ተጫዋች ነውና ቪኒሲየስ ጁኒየርም ያንን ማግኘት ይፈልጋል። ከዚህ ቀደም በነበረን ፕሮግራም ላይ እንደገለጽኩት ሪያል ማድሪድ ወደ 20 ሚሊዮን ዩሮ ዓመታዊ ደሞዝ ለቪኒሲየስ ጁኒየር አቅርቧል። ቪኒሲየስ ጁኒየር እና ወኪሎቹ ደግሞ 20 ሚሊዮን ዩሮ የሚገባን አይደለም 30 ሚሊዮን ዩሮ ነው የምንፈልገው ብለው ለሪያል ማድሪዶች አሳውቀዋል እና ይህ ጉዳይ በሁለቱ አካላት መካከል መለያየትን እንደፈጠረ ነው ሲዘገብ የቆየው። በተለይ ቪኒሲየስ አሁን ወደ ልምምድ ማዕከሉ ከተመለሰ በኋላ አሁን የሚጠበቀው ትልቁ ነገር ከሪያል ማድሪድ ጋር የሚያደርገው ውይይት ነው። ፍሎረንቲኖ ፔሬዝ ይህንን ጉዳይ የሚወስኑ ዋና ሰውዬ ናቸው ተብሎ ይጠበቃል እና ከዚህ በኋላ በሚመጡት ቀጣዮቹ ቀናት ማክሰኞ፣ ሮብ እስከነዚህ ባሉት ቀናት ውስጥ ቪኒሲየስ ጁኒየርም ለሪያል ማድሪድ ውሳኔውን ያሳውቃል ተብሎ ይጠበቃል። ውሉን ይፈርማል ወይስ ደግሞ ውሉን አልፈርምም ብሎ ሪጀክት ያደርጋል የሚለው ጉዳይ በርካቶችን እያጠያየቀ ነው የሚገኘው። በእርግጥ ተጫዋቹና ወኪሎቹ ሪያል ማድሪድ ባቀረበው ውል ደስተኛ እንዳልሆኑ ነው በተደጋጋሚ ጊዜ ሲገለጽ የነበረው። ከዚህ በተጨማሪ ሪያል ማድሪድ በምንም አይነት መንገድ ውሉን እንደማያሻሽል፣ በምንም አይነት መንገድ የሚቀርበውን ነገር እንደማይቀለብስና አሁን የሚያቀርቡት ነገር ለመጨረሻ ጊዜ የሚያቀርቡት ውልና ኮንትራት እንደሆነ ነው እየተገለጸ ያለው። ለማንኛውም በቀጣዮቹ ጥቂት ቀናት ቪኒሲየስ ጁኒየር ከሪያል ማድሪድ ሰዎች ጋር በቀጣይ ቆይታው ዙሪያ ንግግር ያደርጋል ተብሎ ይጠበቃል። አርቴታ፣ አንድሪያ ቤርታ እንዲሁ ደግሞ በአጠቃላይ አርሰናሎችም ግን በዚህ ተጫዋች ዝውውር ላይ በደንብ በንቃት እየተከታተሉት ይገኛሉና ሊጀመር 19 ቀን በቀረው የእንግሊዝ ፕሪሚየር ሊግ ውድድር ላይ አርሰናልን በሚቀጥለው ሲዝን ሻምፒዮንነቱን ለማስጠበቅ ኮከብ ሱፐርስታር ተጫዋቾችን ለማምጣት ከፍተኛ እንቅስቃሴዎችን እያደረገ ነው። አርቴታ
ከተጫዋቹ ጋር ተነጋግሯል። አንድሪያ ቤርታ ደግሞ ከወኪሎቹ ጋር ተነጋግሯል። ቪኒሺየስ ወደ ልምምድ ተመልሷል። ቀጣዮቹ ጊዜያት ምን ሊያስመለክቱን ይችላሉ የሚሉትን ነገሮች በቀጣዮቹ ጥቂት ቀናት ላይ የምንመለከታቸው ጉዳዮች ይሆናሉ ማለት ነው። ወደ ሌላኛው ጉዳያችን ደግሞ ስናልፍ የብሩኖ ጊማሬሽን ጉዳይ እናገኛለን። የብሩኖ ጊማሬሽን የዝውውር ጉዳይን በተመለከተ አሁንም አዳዲስ መረጃዎች ይወጡ ይገኛሉ። አርሰናል ለኒውካስል ያቀረበው የዝውውር ጥያቄ ወይም ደግሞ ፕሮፖዛል ውድቅ ተደርጓል የሚሉ መረጃዎች በተለይ በተደጋጋሚ ጊዜ ሲናፈሱ ተመልክተናል። ያው ኒውካስል አሁንም እንደው እስከ መጨረሻው ድረስ ለመሞከር ምናልባትም ደግሞ ዝውውሩን በተቻለው አቅም ለመግፋት እያደረጉ ያሉት ጥረትን አጠናክረው ቀጥለውበታል እንጂ የተጫዋቹ ዝውውር የሚቀር አይነት አይመስልም። በተለይ ፋብሪዚዮ ሮማኖ በዩቲዩብ በነበረው ፕሮግራም ላይ ቤን ጃኮብስ ደግሞ ቶክ ስፖርት ላይ በነበራቸው ዝግጅት እንዲሁም ደግሞ ቤን ጃኮብስ ትዊተር ላይም ወጥቶ በዘገበው ዘገባ መሰረት የብሩኖ ጊማሬሽ የዝውውር ጉዳይ የቀናት ወይም ደግሞ የሆኑ ሰዓታት ጉዳይ ነው እንጂ ተጫዋቹ ለአርሰናል መፈረሙ አይቀርም የሚሉ መረጃዎችን በተደጋጋሚ ጊዜ ይዘው እየወጡ ይገኛሉ እና በተለይ ኒውካስል ዩናይትድ ያንን የዝውውር ጥያቄ ውድቅ ካደረገ በኋላ አሁን አርሰናልና ኒውካስል ዩናይትድ በጣም ጠንካራ ንግግሮችን እያደረጉ እንደሚገኙ እንደውም አድቫንስድ የሆኑ ንግግሮች በጣም የተሻሻሉ ንግግሮችን እያደረጉ እንደሚገኙ እነዚህ ትላልቅ የመረጃ ምንጮች እየዘገቡ ይገኛሉ። እንደውም አንዳንዶች እንደሚሉት ከሆነ አርሰናል ለዚህ ዝውውር በጣም ክሎዝ ሆኗል፣ ከኒውካስል ዩናይትድ ጋር ለመስማማት በጣም ተቃርቧል የሚሉ መረጃዎች ናቸው እየተሰሙ ያሉት። ያው በኒውካስል ዩናይትድ እና በብሩኖ ጊማሬሽ በኩል የተፈጠረው ልዩነት ወይም ደግሞ ጋፕ በጣም ጥቂት ነው። የ4 ሚሊዮን ፓውንድ የ5 ሚሊዮን ፓውንድ ጋፕ ነው ሊሆን የሚችለው። በቦነስ ክፍያዎች ላይ እንዲህ ባሉ ነገሮች ላይ ነው ላይስማሙ የሚችለው እንጂ አብዛኛው ነገር ሁለቱንም ክለቦች የሚያስማማ እንደሆነ ግልጽ ነውና አሁን ካለው ሁኔታ አኳያ ምንም እንኳን ኒውካስል ዩናይትድ የዝውውር ጥያቄውን ወይም የአርሰናልን ፕሮፖዛል ውድቅ አድርጓል ይባል እንጂ ቀጣዮቹ ጊዜያት ግን በደንብ ደግሞ የተሻሉ ንግግሮችን ማድረግ እንደጀመሩ ሁለቱም ክለቦች መካከል በጣም ጠንካራ ንግግሮች እየተደረጉ እንዳለ ነው እየወጡ ያሉ ዘገባዎችና መረጃዎች የሚያሳዩት። እንደውም የኤዲ ሃውን በመተካት ወደ ክለቡ የመጡት አዲሱ የኒውካስል ዩናይትድ ማሰልጣኝ ሳይቀሩ በዚህ ጉዳይ ላይ ንግግሮችን አድርገዋል ብሏል ፋብሪዚዮ ሮማኖ። ንግግሮችን ያደረጉት ግን ተጫዋቹን እንዴት እናቆየው በሚለው ነገር ላይ ሳይሆን ብሩኖ ጊማሬሽን የሚተካ ትክክለኛ ተጫዋች እንዴት እናምጣ፣ ያለፉትን ጥቂት ዓመታት በኒውካስል ወሳኝ የሆነ ሚና ሲወጣ የነበረውን ተጫዋች እንዴት በሌላ ተጫዋች እንተካው በሚል የክለቡ አዲስ አሰልጣኝ ከክለቡ ባለቤቶች ጋር ንግግሮችን እንዳደረጉም ጭምር እነዚህ ሪፖርቶችና መረጃዎች ያሳያሉና በተለይ ፋብሪዚዮ እና ቤን ጃኮብስ እንደሚሉት ከሆነ የቀናት ጉዳይ ብቻ ነው እንጂ እስከ ረቡዕ እስከ ሐሙስ እስከ አርብ ድረስ አዲስ መረጃ እንሰማለን። ተጫዋቹም ለአርሰናል ፊርማውን የሚያኖርባቸው ቀናት በጣም ቅርብ ሆነዋል የሚሉ መረጃዎች ናቸው እየወጡ የሚገኙትና የአርሰናል ደጋፊዎች ሪጀክት ተደረገ ሲባል ትንሽ ግራ የመጋባት ስሜት ቢፈጠርም ግን ብዙም አትደናገጡ፣ ምንም የተፈጠረ የተለየ ነገር የለም፣ ተጫዋቹ ለአርሰናል ፊርማውን ያኖራል የሚሉ ማረጋገጫዎች የተሰጡ ይገኛሉ። ከዚህ በተጨማሪ ተጫዋቹ አሁን በስፔን የቡድኑን የፕሪሲዝን ዝግጅት እንደተቀላቀለ ነው እየተገለጸ የሚገኘው። በእርግጥ ተጫዋቹ እንደ አሌክሳንደር ኢሳቅ አልጫወትም፣ ከዚህ በኋላ በዚህ ክለብ ውስጥ ልምምድ አልሰራም ብሎ አላመፀም። ሪስፔክትፉል በሆነ መንገድ ነው ከዚህ ክለብ ጋር መለየት የፈለገው። ስለዚህ አሁንም ቢሆን ከኒውካስል ዩናይትድ ጋራ እስከ ቆየበት ጊዜ ድረስ ከነሱ ጋር ተከባብሮ ነው ሊቀጥል የሚችለው። ከዛ ውጭ ደግሞ አንዳንዶች እንደሚናገሩት ከሆነ ተጫዋቹ ወደ አርሰናል ከመጣ በኋላ የ39 ቁጥር መለያን ሊለብስ እንደሚችል ነው የተገለጸ ያለው። ተጫዋቹ በኒውካስል ዩናይትድም የ39 ቁጥር መለያን ለብሶ ሲጫወት ነው ስንመለከተው የቆየ ነው። አሁንም በአርሰናል ቤት 39 ቁጥር መለያን ይለብሳል ተብሎ ይጠበቃል። የዚህም ምክንያት ደግሞ ያው በእርግጥ ዶኩመንተሪ ሰርተንላችኋል ከዚህ በፊት ስለ ብሩኖ ጊማሬሽ። አባቱ የሚነዳት ታክሲ ነበረች እና አባቱ የሚነዳት ታክሲ 39 ቁጥር የተለጠፈባት ነበረች እና አባቴ እኔን እዚህ ደረጃ ላይ ለማድረስ እኔ እዚህ ቦታ ላይ እንድገኝ በጣም ትልቅ አስተዋጽኦን አድርጎልኛል። ለእኔ ደግሞ ዋጋ የከፈለው ይችን የ39 ቁጥር ታክሲ እየነዳ ነው ብሎ ራሱ በተለይ ፕሌየርስ ትሪቡና በተሰኘው ዝግጅት ላይ ቀርቦ ብሩኖ ጊማሬሽ ተናግሮ ነበርና
አንድ ታዳጊ ተጫዋች ነበር 39 ቁጥርን ይለብስ የነበረው። አሁን ግን አቬለብል ነው፣ ክፍት ነው የ39 ቁጥር መለያ። ስለዚህ በየሄደበት ሁሉ ያንን የአባቱን ማስታወሻ የ39 ቁጥር መለያ እየለበሰ እንደሚጫወት ነው የተዘገበ የሚገኘውና አሁንም አርሰናልን ሲቀላቀል ይህንን የ39 ቁጥር መለያ ይለብሳል ተብሎ ይጠበቃል ማለት ነው። ለማንኛውም ግን ፋብሪዚዮ ሮማኖ በቀጣዮቹ ጥቂት ቀናት የተጫዋቹ ዝውውር ይጠናቀቃል የሚሉ መረጃዎችን ይዘው እየወጡ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሁለቱ የአንድ ሀገር ልጆች ቪኒሺየስ እና ብሩኖ ጊማሬሽ አርሰናልን ይቀላቀላሉ ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አስተያየቶቻችሁን ልታጋሩን ትችላላችሁ። አሁንም አዳዲስ መረጃዎች አዳዲስ ዜናዎች ሲወጡ ሁልጊዜም ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ማድረግ ብቻ በቂ አይደለም። የዶል ምልክቷን ከተጫናችሁ ሁልጊዜም ኖቲፊኬሽን ወይም ማሳወቂያ የሚደርሳችሁ ይሆናል ማለት ነው። እንደዚሁ ደግሞ ቪዲዮውን ቫይራል እንዲወጣ ላይክ ማድረጋችሁን አስታውሱ። ስላደመጣችሁን ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። ነገም ከነጎዲያም ደግሞ በዝውውር የቀጥታ ስርጭት ፕሮግራሞች፣ በተለያዩ ቪዲዮዎች እንዲሁ ደግሞ በእግር ኳስ የቀጥታ ስርጭት የወዳጅነት ጨዋታዎች እንገናኛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጌያለሁ። የዛሬውን በዚያ በቃን። መልካም ምሽት፣ መልካም አዳር፣ መልካም ጊዜ ይሆንላችሁ።